ለጤናማ የደም ዝውውር የሚረዳ የቀይ ስር እናም የዝንጅብል ጁስ አዘገጃጀትን በዚህ ቪዲዮ ላይ በደንብ የምነግራችሁ ይሆናል ማለት ነው። ጤናማ የደም ዝውውር መኖር ለጤናችን እጅግ በጣም አስፈላጊ ነው። ለተሻለ የኦክስጅን አቅርቦት፣ ለተሻለ ንጥረ ነገር ማጓጓዝ፣ ውጤታማ ቆሻሻን ለማስወገድ፣ ለተሻለ የበሽታ መከላከያ ተግባር፣ ለፈጣን የቁስል ፈውስ፣ ለጤናማ የቆዳ መልክ፣ ለተሻለ የአንጎል ተግባር፣ ለኃይል መጠን መጨመር፣ የደም መርጋት አደጋን ለመቀነስ፣ ለተሻለ ለልብ ጤና፣ ለተሻለ የሰውነት ክፍሎቻችን ተግባር፣ ለተሻለ የአትሌቲክስ ወይም ደግሞ ለአካል ብቃት እንቅስቃሴ አፈጻጸም፣ ለተስተካከለ የሰውነት ሙቀት፣ ለሚዛናዊ የሆርሞን ስርጭት እናም እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ጤናማ የሆነ የደም ዝውውር አስፈላጊ ነው ማለት ነው። ታዲያ የደም ዝውውራችን ደካማ ከሆነ የተለያዩ የጤና አደጋዎችን ያስከትልብናል። እነዚህም እንግዲህ መደንዘዝና የመደንዘዝ ስሜት፣ ቀዝቃዛ እጆችናም እግሮች፣ በታችኛው የሰውነት ክፍሎች ላይ እብጠት፣ ለምሳሌ በእግር አካባቢ፣ የጡንቻ ቁርጥማት፣ ድካም፣ ማዞር፣ የማስታወስ ችግሮች፣ ቫሪኮስ ቬን፣ የቆዳ ቀለም መቀየር፣ የዘገየ የቁስል ፈውስ፣ የብልት የመቆም ችግር በወንዶች ላይ፣ የደረት ህመም፣ የምግብ መፈጨት ችግሮች፣ የስትሮክ አደጋ መጨመር እናም የአካል ክፍሎች መጎዳት ይከሰታል ማለት ነው። ለበርካታ ስር ለሰደዱ በሽታዎችም ተጋላጭነታችንን እንዲጨምር ያደርገዋል። ስለዚህ ጤናማ የሆነ የደም ዝውውር መኖር በጣም አስፈላጊ ነው። ታዲያ የቀይ ስር እናም የዝንጅብል ጭማቂ ወይም ደግሞ ጁስ የደም ዝውውርን ለማሻሻል የሚረዳ ምርጥ የሆነ መጠጥ ነው። ቀይ ስር የደም ስሮችን ለማስፋት እናም የደም ፍሰትን ለማሻሻል የሚረዳ ናይትሬትስን በውስጡ በብዛት ይዟል። ዝንጅብል ደግሞ የልብ ጤናን እናም የደም ዝውውርን ይደግፋል ማለት ነው። ታዲያ የቀይ ስር እናም የዝንጅብል ጭማቂን ወይም ደግሞ ጁስን ለማዘጋጀት የምትጠቀሙትን ግብአቶች ልንገራችሁ፣ አዘገጃጀቱን እነግራችኋለሁኝ። የሚያስፈልጋችሁ ግብአቶች አንድ መካከለኛ ጥሬ ቀይ ስር የተላጠና የተከተፈ፣ አንድ ትንሽ ቁራጭ ትኩስ የሆነ ዝንጅብል 1 ኢንች ያክል፣ አንድ ትንሽ ፖም ወይም ደግሞ አፕል ለጣፋጭነት ይዘቱ ማለት ነው፣ ግማሽ ሎሚ የሎሚ ውሃን ጨምቃችሁት፣ ግማሽ ኩባያ ውሃ ያስፈልጋል ማለት ነው። አዘገጃጀቱ ደግሞ እነዚህን ሁሉንም ግብአቶቹን በብሌንደር ወይም ደግሞ በመፍጫ ውስጥ መጨመር፣ ለስላሳ እስኪሆን ድረስ በደንብ ማዋሃድ ወይም ደግሞ መፍጨት ብሌንድ ማድረግ ያስፈልጋል። ከዚያም የፈጫችሁትን ጁስ በጥሩ ማጣሪያ ወይም ደግሞ ማጥለያ ውስጥ ማጣራት ወይም ደግሞ የበለጠ ፋይበርን መጠቀም ከፈለጋችሁ ሳታጣሩት ያዘጋጃችሁትን ጁስ መጠቀም ወይም ደግሞ መጠጣት ነው። ጁስን ታዲያ ቀዝቃዛ ቦታ ወይም ደግሞ በፍሪጅ ውስጥ አስቀምጣችሁ መጠቀምም ትችላላችሁ። ይህንን ድንቅ የሆነ መጠጥ ጠዋት ላይ ወይም ደግሞ የአካል ብቃት እንቅስቃሴን ከመጀመራችሁ በፊት ለተፈጥሯዊ የደም ዝውውርናም የኃይል መጨመር መጠጣት ትችላላችሁ ማለት ነው። ለደም ዝውውር በጣም ፍቱን የሆነ መፍትሄ ነው። ታዲያ የቀይ ስር እናም የዝንጅብል ጁስ እንዴት የደም ዝውውርን እንደሚያሻሽል እነግራችኋለሁኝ። አንደኛ እንግዲህ እስቲ በቅድሚያ ቀይ ስርን ልንገራችሁ። የቀይ ስር ዋናው ንጥረ ነገር የሆነው ናይትሬትስ በሰውነታችን ወደ ናይትሪክ ኦክሳይድነት ይቀየራል። ቀይ ስር በተፈጥሮ በአመጋገብ ናይትሬትስም የበለጸገ ነው። ሲበላ እነዚህ ናይትሬትስ በሰውነት ውስጥ ወደ ናይትሪክ ኦክሳይድ ይቀየራሉ። ናይትሪክ ኦክሳይድ ምን ያደርጋል ካላችሁ የደም ስሮችን ያዝናናል እንዲሁም ያሰፋል። ይህም ቫሶዲሌሽን ይባላል። ይህም በደም ዝውውር ውስጥ ያለውን የመቋቋም አቅምን ይቀንስና ደም በቀላሉ እንዲፈስ ያስችለዋል። ጥቅሞቹ ደግሞ የተሻለ የደም ፍሰት ማለትም ለጡንቻዎችናም ለአካል ክፍሎች የተሻለ የኦክስጅን አቅርቦት፣ ዝቅተኛ የደም ግፊትናም የተሻለ የልብ ጤናን ይሰጠናል ማለት ነው። በርካታ ጥናቶችም እንደሚያሳዩት የቀይ ስር ጭማቂ አንድ ጊዜ ከወሰዳችሁ በኋላም እንኳን ጽናትንና የልብና የደም ስር እንቅስቃሴን ሊያሻሽልላችሁ ይችላል። ሁለተኛው ግብአት ደግሞ ዝንጅብል ነው። የዝንጅብል ዋናው የሆነው ንጥረ ነገሮች ጂንጀሮል እናም ሾጋውልስ ናቸው። እነዚህ እንግዲህ አንቲ ኢንፍላማቶሪ እናም የአንቲ ኦክሲዳንትስ ተጽዕኖ አላቸው። ኢንፍላሜሽንንም ይከላከላሉ ማለት ነው። ዝንጅብል
በደም ስሮች ውስጥ ያለውን ኢንፍላሜሽን እናም የኦክሳይድ ውጥረትን ይቀንሳል። እነዚህ ሁለቱም የደም ፍሰትን ሊያስተጓጉሉ የሚችሉ ችግሮች ናቸው። ኢንፍላሜሽን እናም የኦክሳይድ ውጥረት ማለት ነው። የደምን የማቅጠን ውጤት አላቸው የዝንጅብል አንቲ ኦክሲዳንት ውጤቶች ማለት ነው። ዝንጅብል እንግዲህ መጠነኛ ጸረ ፕላትሌት ባህሪያት አሉት። ይህም እንግዲህ ደም በጣም እንዳይወፍር ወይም ደግሞ እንዳይጣበቅ በመከላከል የደም ዝውውርን ያሻሽላል። ዝንጅብል እንግዲህ በራሱ መጠነኛ የሆነ ቫሶዲሌሽንን ያበረታታል። ይህም የደም ስሮች እንዲዝናኑ እናም የደም ፍሰት ቀላል እንዲሆን አስተዋጽኦን ያደርጋል። ሶስተኛ ደግሞ ሎሚ ነው። ሎሚ እንግዲህ ቫይታሚን ሲ እናም ሲትሪክ አሲድን ይይዛል። ቫይታሚን ሲ የደም ስር ግድግዳዎችን ከጉዳት የሚከላከል እናም የመለጠጥ ባህሪያቸውን ለመጠበቅ የሚረዳ ኃይለኛ የሆነ አንቲኦክሲዳንትስ ነው። በተጨማሪም ከእጽዋት ላይ የተገኙ ምግቦች ውስጥ ያለውን የብረት ንጥረ ነገር መምጠጥን ያሻሽላል። ይህም ኦክስጅንን በብቃት የሚያጓጉዙ ጤናማ ቀይ የደም ሴሎችን ለማምረትም አስፈላጊ ነው። አራተኛ ደግሞ ፖም ወይም ደግሞ አፕል ነው። ፖም እንግዲህ የልብ ጤናንና የደም ዝውውርን እንደሚደግፍ የሚታወቀው ኪውሪሲቲን የተባለ ፍላቮኖይድን ይዟል። የፖም ወይም ደግሞ የአፕል ተፈጥሯዊ ስኳር የኃይል መጨመርን ይሰጣል። የፋይበር ይዘቱ ደግሞ የደም ስኳርን ሚዛን ለመጠበቅ ይረዳል ማለት ነው። ስለዚህ እነዚህን ግብአቶች ወይም ደግሞ ንጥረ ነገሮችን ማጣመር በንጥረ ምግብ የበለጸገ ጸረ ብግነትናም የደም ስሮችን የሚያሰፋ መጠጥን ይፈጥራል ማለት ነው። ይህም እንግዲህ የደም ስሮችን ይከፍታል፣ የደም ግፊትን ይቀንሳል፣ የኦክስጅንናም የንጥረ ምግብ አቅርቦትንም ያሻሽላል፣ የደም ዝውውርን የሚያደናቅፉ እብጠትንናም የኦክሳይድ ውጥረትንም ይቀንሳል። በተለይም ጠዋት ላይ ወይም ደግሞ የአካል ብቃት እንቅስቃሴን ከመጀመራችሁ በፊት አዘውትራችሁ ከጠጣችሁት አጠቃላይ የልብና የደም ስር እንቅስቃሴንናም ጽናትን በተፈጥሮ ለመደገፍ ይረዳሉ ማለት ነው። ታዲያ ዝንጅብል፣ ቀይ ስር፣ ሎሚ እናም ፖም ወይም ደግሞ አፕልን በመጠቀም የሚዘጋጅ ጭማቂ የጤና ጥቅሞችን ይሰጠናል። ነገር ግን በተወሰኑ የጎንዮሽ ጉዳቶች ወይም ደግሞ የጤና እክሎች ምክንያት አንዳንድ ሰዎች መጠኑን መገደብ ወይም ደግሞ ማስወገድ ሊኖርባቸው ይችላል። እነዚህን ደግሞ አሁን እነግራችኋለሁኝ። አንደኛ እንግዲህ ዝንጅብልን ማስወገድ ወይም ደግሞ መቀነስ ያለባቸውን ሰዎች ልንገራችሁ። የደም መፍሰስ ችግር ካለባችሁ ወይም ደግሞ ደምን የሚያቀጥኑ መድኃኒቶችን ለምሳሌ እንደ ዋርፋሪን እናም አስፕሪንን የምትወስዱ ከሆነ ዝንጅብል የደም መፍሰስ አደጋን ሊጨምር ይችላል። በመጠኑ መጠቀም ወይም ደግሞ ስትጠቀሙ በጣም ጥንቃቄ ማድረግ ያስፈልጋል። የሐሞት ጠጠር ካለባችሁ ምክንያቱም ዝንጅብል የሐሞት ፍሰትን ሊያበረታታ ይችላል። የደረት ህመም ወይም ደግሞ የአሲድ መመለስ የጨጓራ አሲድ መመለስ ካለባችሁ ይህም ዝንጅብል በብዛት ሲወሰድ የከፋ ሊያደርገው ይችላል ማለት ነው። እንደነዚህ አይነት ችግር ካለባችሁ መጠናችሁን መመጠን ወይም ደግሞ በጣም በጥቂት ብቻ መጠቀም ያስፈልጋል። ሁለተኛ ደግሞ ቀይ ስርን ማስወገድ ወይም ደግሞ መቀነስ ያለባቸውን ሰዎችን ልንገራችሁ። እነዚህም እንግዲህ የኩላሊት ጠጠር ካለባችሁ ነው። በተለይም የኦክሳሌት ጠጠር ካለባችሁ፣ ምክንያቱም ቀይ ስር በኦክሳሌት የበለጸገ ነው። ዝቅተኛ የደም ግፊት ወይም ደግሞ ሃይፖቴንሽን ካለባችሁ የቀይ ስር ጭማቂ የበለጠ የደም ግፊታችንን ሊያወርደው ይችላል። ሪህ ካለባችሁ ምክንያቱም ቀይ ስር ዩሪክ አሲድን ከፍ ሊያደርጉ የሚችሉ ፒዩሪኖችን ይዘዋል ማለት ነው። ስለዚህ እንደነዚህ አይነት ችግር ካለባችሁ የቀይ ስር አጠቃቀማችሁን በጣም መመጠን ወይም ደግሞ ማስወገድ ያስፈልጋል። ሶስተኛ ደግሞ ሎሚን ማስወገድ ወይም ደግሞ መቀነስ ያለባቸውን ሰዎች ልንገራችሁ። እንግዲህ የአሲድ መመለስ የጨጓራ አሲድ መመለስ ወይም ደግሞ ጀርድ ካለባችሁ የሎሚ ጭማቂ አሲዳማ ስለሆነ የዚህን ምልክቶችን ሊያስከትል ይችላል፣ መመጠን ያስፈልጋል። የአፍ ቁስለት ወይም ደግሞ ስሜታዊ የሆኑ ጥርሶች ወይም የጥርስ ህመም ካለባችሁ አሲዳማነቱ የሎሚ ብስጭት ወይም ደግሞ የኢናሜል መሸርሸርን ሊያስከትል ይችላል። አራተኛ ደግሞ ፖም ወይም ደግሞ አፕልን ማስወገድ ወይም መቀነስ ያለባቸው ሰዎች ለፍሩክቶስ ስሜታዊ ከሆናችሁ ለምሳሌ ኢሪቴብል ባውል ሲንድረም ካለባችሁ ወይም ደግሞ ፍሩክቶስ ማላብዞርፕሽንስ ያለባቸው ሰዎች እንዲሁም የስኳር ህመም ካለባችሁ ወይም ደግሞ የደም ስኳር መጠናችሁን እየተከታተላችሁ ከሆነ የፖም ወይም ደግሞ የአፕል ጭማቂ በአንጻራዊነት ከፍተኛ ግላይሲሚክ ኢንዴክስ እናም የስኳር ይዘት አለው። ስለዚህ በመጠኑ መጠቀም ያስፈልጋል፣ መመጠን ያስፈልጋል ማለት ነው። ታዲያ ይህንን ያዘጋጃችሁትን ጭማቂ በየቀኑ በመጠኑ በቀን 1 ብርጭቆ ብቻ ከጠጣችሁ በቂ ነው። የምትጠቀሙት
የግብአት መጠን እኔ ካልኩት በላይ መጠቀም የለባችሁም። ከልክ በላይ የምትጠቀሙ ከሆነ ምናልባትም የጎንዮሽ ጉዳት ካለባችሁ ማለትም ህመም ካለባችሁ መድኃኒቶችን የምትወስዱ ከሆነ ትንሽ ሳይድ ኢፌክትን ሊያስከትልባችሁ ይችላል። በነገርኳችሁ መጠን ብቻ ብትጠቀሙ መልካም ነው። መድኃኒት የምትወስዱ ከሆነ ወይም ደግሞ ስር የሰደዱ በሽታዎች ካለባችሁ ዶክተራችሁንም ማማከር ጥሩ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ለጤናማ የደም ዝውውር የሚጠቅም እጅግ በጣም ወሳኝ የሆነ አንድ መጠጥን በዚህ ቪዲዮ ላይ በሚገባ ነግሬያቸዋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።